የሳምንቱን የቀዳሚ አዲስ ነገር የትኩረት ርዕሰ ጉዳያችንን ነው የተመለከታችሁ የምትገኙት። ወደ ሶስተኛው የትኩረት ርዕሰ ጉዳያችን ስናልፍ ደግሞ በሕዝብ እንደራሴዎች ምክር ቤት መነጋገሪያ ከሚሆኑ ጉዳዮች አንደኛው የፌዴራል ባለበጀት መስሪያ ቤቶች የኦዲት ግኝቶች ሪፖርቶች ተጠቃሽ ናቸው። በዚህ ሳምንት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴና የሕግና ፍትህ ጉዳዮች ቋሚ ኮሚቴ ባደረጓቸው ስብሰባዎች ይኸው የኦዲት ግኝት ጉዳይ ተነስቶ ነበረ። ሪፖርተራችን ኤርሚያስ በጋሻው አዘጋጅቶታል። እንመልከተው። በሕዝብ እንደራሴዎች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ በፌዴራል ዋና ኦዲተር የሚሰሩ የተቋማትን የፋይናንስና የክዋኔ የኦዲት ሪፖርቶችን መገምገም ዋነኛ ተግባሩ ነው። ለዚህ ተግባሩ መሳካትም የተለያዩ የፌዴራል ተቋማት የተካተቱበት የኦዲት ባለድርሻ አካላት ፎረም አለው። ሰሞኑን ይህ ፎረም የ2018 እቅዱ ዙሪያ ከባለድርሻ አካላቱ ጋር ውይይት አከናውኖ ነበር። የቋሚ ኮሚቴው ሰብሳቢ እቅዱን ሲያቀርቡ ባለፈው በጀት ዓመት ቋሚ ኮሚቴው አቅጣጫ ሰጥቶባቸው መሻሻል የታየባቸውን ተግባራትና በተያዘው በጀት ዓመት ያጋጥማሉ ተብለው የሚጠበቁ ተግዳሮቶችን ጠቅሰዋል። በሰራነው ስራ አንደኛ ለኦዲት ሪፖርት ማንኛውም አካል የተሻለ ትኩረት እየሰጠበት የመጣ ሁኔታ ታይቷል። የአሰራር ደንብ መመሪያ ያላወጡ ተቋማት ደንብና መመሪያ አውጥተው የተሟላ የሕግ ማዕቀፍ ኖሯቸው ወደ ስራ እንዲገቡ አድርጓል። በበጀት ዓመቱ ነቀፌታ ያለበት የኦዲት ግኝት አስተያየት ከተሰጣቸው ተቋማት ውስጥ በ3 ተቋማት የጽሁፍ ማስጠንቀቂያ ለተቋሙና ለበላይ ኃላፊ የገንዘብ ቅጣት የተጠለባቸው ሲሆን ለ7 ተቋማት ማለትም ለጋምቤላ ዩኒቨርሲቲ፣ ለሚዛን ቴፒ፣ ለወላይታ ሶዶ ዩኒቨርሲቲ፣ ለውጭ ጉዳይ ኢንስቲትዩት፣ ለኢሚግሬሽንና ዜግነት አገልግሎት፣ ለመንግስት ግዢ አገልግሎትና ለሲቪክ ማህበራት ድርጅቶች ባለስልጣን ተቋማት የጽሁፍ ማስጠንቀቂያ የተሰጠበት ሁኔታ አለ። አመራሮቹ በኦዲት ፔሪዳቸው ባለመኖራቸው ለመስሪያ ቤቱ ብቻ ማስጠንቀቂያ የተሰጠበት ሁኔታ አለ። ምን ስጋቶች ይኖሩብናል ብለን እንትን ያልነው ወይም ቻሌንጅስ የጸጥታ ችግር ከኦዲት ካለመደረግ ጀምሮ እኛም የመስክ ኦዲት ቢደረጉም እንኳን የመስክ ምልከታዎችን አድርገን የኦዲት ርምቱ በትክክል በተግባር መፈጸሙን ለማረጋገጥ እንደ ተግዳሮት ይሆንብናል ብለን አስበናል። አነስተኛ ምላሽ ጉድለቶችን ለማረምና ተጠያቂነት ለማስፈር በሚደረግ ጥረት የሚመለከታቸው አካላት ምላሽ አነስተኛ መሆን በተለይ በኦዲቲ ላይ የይስሙላ የቃል መልስም የምናምን መስጠት ሊኖር ይችላል ብለን ስጋት አድሮብናል። በእቅድ ውይይቱ ጊዜ ፍትህ ሚኒስቴርን ጨምሮ የኦዲት ባለድርሻ አካላት የሆኑ የፌዴራል ተቋማት ከኦዲት ግኝቶችና ከተጠያቂነት አንጻር ያከናወኗቸውን ተግባራት አቅርበዋል። ሊሆኑ ይገባል ያሏቸውንም እንዲሁ ያንጸባረቁ ነበሩ። በዓለም ላይ ያሉት የጸረ ሙስና ትግል 3 ስትራቴጂዎች አሉ። አንደኛው ማስተማር ነው። ሁለተኛው ሙስና መከላከል ነው። ሶስተኛው ሕግ ማስከበር ነው። በተለይ በሕግ ማስከበሩ በኩል በእኛ በኩል የሚመጡ ጥቆማዎች አሉ። ህብረተሰቡ የሚያቀርባቸው ጥቆማዎችን በምናቀርብበት ጊዜ ምላሽ የመስጠት እንትኑ ትንሽ ደካማ ነው። እኛ በምንፈልገው ልክ አይደለም፣ ምላሾች አይሰጡንም። ብዙ ጊዜ ያ ነገር ደካማ ከሆነ 3ቱም ተቀናጅቶ ካልተሰሩ በስተቀር ውጤት አያመጡም። ስለዚህ በተለይ በፍትህ ስርዓት ውስጥ ያሉ የሕግ ማስከበር ተግባራት ውጤታማ እንዲሆን በምክር ቤት በኩል ተገቢ የሆነ ድጋፍ እንዲደረግ እንፈልጋለን። በአለፈው ዓመት 2016 የኦዲት መነሻነት በጣም የከሰስናቸው ወደ ሕግ ያቀረብናቸው ጉዳዮች አሉ። በዛም ጥሩ ውጤት አግኝተናል። እንደዚሁም ደግሞ በፍርድ ቤት ደረጃ ጥፋተኛ ያስባልናቸው አሉ፣ እንዲከላከሉ የተባሉ አሉ። ስለዚህ ከዚህ አኳያ ጥሩ አካሄድ እየሄድን ነው። በቅርቡም ውሳኔ የሚያስወሰንበት እንትን አለ ማለት ነው። እነዚህ ሁሉ የሚያሳዩን ምንድን ነው? አንደኛ እንደዚህ ከተባበርንና ዝም ብለው ዋና ኦዲተር ዝም ብሎ እንደዚህ አሳስባለሁ ብቻ የሚለውን ሳይሆን ቋሚ ኮሚቴው የነዚህን ስቴክሆልደሮች በጠቅላላ ይዞ ከመሄድ አኳያ የሚያደርጋቸው ጥረቶች በጣም ግምት ውስጥ ሊገባ ይገባል። የፌዴራል ዋና ኦዲተር ግን ይህን ከፍትህ ሚኒስቴር ጋር ያለውን ግንኙነት አሁን ባለው ሁኔታ ከቀጠለ ውጤታማ ስራ መስራት ይቻላል የሚል እምነት እንደሌለው ዋና ኦዲተር ጀነራል መሰረት ዳምጤ ተናግረዋል። ሌላ ተጠያቂነትን ከማጠናከር አንጻር ገንዘብ ሚኒስቴር የጀመራቸው ጅምሮች ጥሩ ናቸው፣ ተጠናክረው መቀጠል አለባቸው። ፍትህ ሚኒስቴርም የሚሰራው አለ፣ ሁሉም በየደረጃው የሚሰሩት አለ። ግን እኔ አሁን ከፍትህ ሚኒስቴር ጋር ግን አሁን ባለን ግንኙነት የበለጠ ውጤታማ ስራ
እንሰራለን ብዬ ማስቀመጥ ይቸገራለሁ። እኔ ወደፊት መሆን አለበት ብዬ ማስበው እኛ ሪፖርት እንልክላቸዋለን። እነሱም እኛም ከሰጠናቸው ሪፖርትም ተነስተው ሊሆን ይችላል ከተለያየ ጥቆማ የሚመጣውንም በደብዳቤ በምንም ይጠይቁናል ሰርተን እንልክላቸው። ግን ከዚያ ባለፈ ግን እኛና እነሱ የሆነ ጠበቅ ያለ ተናበል የምንሰራበት ፕላትፎርም ዘርግተን ብንሰራ ይሻላል የሚል እንትናል የበለጠ ተጠያቂነቱን ለማረጋገጥ ውጤታማ ያደርገዋል ብዬ ስላሰብኩኝ እንዲሁም ከአንቲ ኮራፕሽን ጋር እንኳን አይመው ተፈራርመናል። መረጃዎችን በቅርቡ እንለዋወጣለን። የበለጠ ግን ተጠያቂነት ከማረጋገጥ አንፃር ግን ከፍትህ ሚኒስተር ጋር ግን ያለን ግንኙነት ከሪፖርት እና ኦዲት ሪፖርት ከመላክ በዘለለ እኛና እነሱ የምንገናኝበት መንገድ አበጅተን ውጤታማ የሆነ ስራ መስራት ይሻላልና በዚህ መልኩ የፍትህ ሚኒስተርም ሚኒስተር ዴኤታው እዚህ ስላሉ የናሳይመንት ቢወስዱት የሚል አስተያየት ለመስጠት ነው። ይህ የፌዴራል ባለበጀት መስሪያ ቤቶች የኦዲት ግኝት ጉዳይ በዚሁ ሳምንት በተካሄደ ሌላ የምክር ቤት ስብሰባ ላይም ተነስቶ ነበር። ፍትህ ሚኒስቴር የ2018 እቅዱንና የዚህኑ በጀት ዓመት የመጀመሪያ ሩብ ዓመት አፈጻጸሙን ባቀረበበት ጊዜ የሕግና ፍትህ ጉዳዮች ቋሚ ኮሚቴ የኦዲት ግኝት ተጠያቂነትን የተመለከተ ጥያቄ አንስቶ ነበር። ልማትን ሊደግፍ የሚገባው ውስን የህዝብና የመንግስት ፋይናንስ በተወሰኑ ግለሰቦች በየተቋማቱ እየባከነ መሆኑን የፌዴራል ኦዲት መስሪያ ቤት ለህዝብ ተወካዮች ምክር ቤት በተከታታይ ለ4 ዓመታት ማጠቃለያ ሪፖርቱን ሲያቀርብ ተመልክተናል። ይህ ገንዘብ ተመላሽ እንዲሆን ፍትህ ሚኒስቴር ከሌሎች መስሪያ ቤቶች ጋር በመሆን ምን እየሰራ እንደሆነና በዚህ ሂደት ያጋጠሙ ተግዳሮቶች ካሉ ምን እንደሆኑ ማብራሪያ ቢሰጥበት፣ ይሄንን ሀብት የመዘበሩ አካላት ላይ ከአስተዳደራዊ እርምጃ የዘለለ በህግ ተጠያቂ የሚሆንበት ሁኔታ እንዳለ በእቅዱ ስለመካተቱ ማብራሪያ ቢሰጥበት የሚል ፌዴራል ዋና ኦዲተር ከሚያመጣቸው በየአመቱ የሚያመጣቸው እንትኖች አሉ። ሰው ምን ችግር አለ የሚለው ያው ከኦዲት ጋር ተያይዞ የሚነሱ ክፍተቶች ይኖራሉ። ፍትሐ ብሔራዊና የወንጀል ተጠያቂነትን ለማረጋገጥ በሚያስችል መልኩ ተዘጋጅቶ ላይመጣ ይችላል። እነዚህን ችግሮች ለማቅረፍ ከራሱ ከፌዴራል ዋና ኦዲተር ጋር በጋራ እየሰራ ነው። አንዳንዶቹ ነገሮች ተጨማሪ ግብዓት እንዲመጣባቸው ተጨማሪ ኦዲት እንዲደረግ የማድረግ ነገር ነው። ሌላው ግን በተለይ ፍትሐ ብሔራዊ ጥቅምን ከማስጠበቅ አንጻር እዚህ ላይ የፍትሐ ብሔር ክሶችን የከሰስንባቸው ተቋማት አሉ። ለአንዳንዶቹ ተቋማት ደግሞ ማስጠንቀቂያ የተላከበትና በአስቸኳይ ማስተካከያ አድርገው ሪፖርት እንዲያደርጉ ደብዳቤ የተጻፈበት ሁኔታ አለ። የወንጀል ተጠያቂነትን ለማረጋገጥ የሚያስችሉ ማስረጃዎች በሚኖሩበት ጊዜ ደግሞ እነ አቶ ተስፋዬ ዘርፍ እዚህ ላይ እየሰራ ነው። የብልሹ አሰራር ክፍተት በጣም በአስተዳደራዊ እርምጃ ገንዘብ ሚኒስቴር የሚወስደው ለአስተዳደራዊ እርምጃ ማስጠንቀቂያ መስጠቱ፣ ከቦታ እንዲነሱ ማስደረጉ፣ እነዚህ ጉዳዮች እንደተጠበቁ ሆነው ግን ወደ ደረቅ ወንጀል ይሄዳሉ የሚሉትን ለይተን እየመረመርን ነው ማለት ነው። ከዚህ በምርመራ ላይ ያሉ አሉ፣ ፍርድ ቤት የቀረቡ ጉዳዮችም አሉ። ስለዚህ የመጨረሻ ውሳኔም ያገኛሉ። ሁላችሁም እንደምታውቁት እዚህ የተከበረው ምክር ቤትም ያለ መከሰስ መብት አንስቶልን ጥፋተኛ ያደረግነው የዩኒቨርሲቲ የአንድ ዩኒቨርሲቲ ፕሬዚዳንትም የምታውቁት ስለሆነ ማለት ነው። ከዚህ አኳያ እኛ በጥብቅ ዲሲፕሊን እየሄድን ነው። እንደገና ደግሞ ተጨማሪ የኦዲት ሪፖርት ልክ ለክስ እንዲመች በሚያደርግ መልኩ ደግሞ እነሱን ደግሞ አጠር ያሉ የኦዲት ሪፖርቶች እንዲቀርቡን እሱ ላይ ስራ እየሰራን ነው። ይሄንንም ከፌዴራል ፖሊስ ጋር በመቀናጀት እየሰራን ያለንበት ሁኔታ ነው ያለው ማለት ነው።